ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። እጅግ የምንወዳቸው አባታችን ቆሞስ አባ ሙሴ የዚህ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን የምትሆኑ አባቶቼ፣ ክቡር ዘማሪ ወንድማችን ዲያቆን ኤፍራታ ተስፋዬ፣ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን ቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች ልጆች፣ በወደደን ባሰባሰበን በኃያሉና በገናናው በአምላካችን በኢየሱስ ክርስቶስ ፍቅር እንደምን ዋላችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን ያለፈው በደላችንን በምሕረቱ ከድኖ በአውደ ምሕረቱ የሰበሰበን ይቅር ያለን የሸፈነልን አምላካችን እግዚአብሔር በድጋሚ ስሙ የከበረ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም ጌታን ያየንባት መስታወታችን ከሞት ወደ ሕይወት የተሸጋገርንባት ድልድያችን የኑሯችን የሕይወታችን አጣፋጭ ቅመም አምላክ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህ ዓለም ውድስት የሆነች የአምላክ እናት ባለቀስን ጊዜ እንባችንን ያጠረገችልን ድንግል ማርያም በተጨነቅን ጊዜ ያረጋጋችን ድንግል ማርያም ባዘንን ጊዜ አጽናናችን የኢየሱስ ክርስቶስ እናትና አምላክ በአማላጅነቷ ጥላ አርፈን እንድንጽናና ዛሬም እጇ ደግፎናል። ክብር ለኢየሱስ ክርስቶስና ለድንግል ማርያም ይሁን። የመጀመሪያው የአዲስ ኪዳን ሰማዕት የቅዱስ እስጢፋኖስ በረከት፣ ረድኤት፣ ጸሎት ሁላችንንም ያግዘን። የገናናው መልአክ የቅዱስ ገብርኤል በረከትና ረድኤት እንዲሁም ጠብቆቱ አይለየን። ሊቃውንቱ ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንቱ ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት እግዚአብሔር አምላካችን ሁላችንንም ይናገረናል። ጌታ መንፈስ ቅዱስ ሁላችን በቃሉ ያጽናናን ይምከረን። ማን ያስተምረን ወገኖች? ማን ይምከረን? ማን ምስጢሩን ይግለጥልን? የረቀቀውን አጉልቶ የራቀውን አቅርቦ ምስጢር እንዲገልጥልን ጌታ መንፈስ ቅዱስ በቸርነቱ ሁላችን ያግዘን። እለ ኢፈለጡ ጸጋሞሙ እሜማኖሙ እንደ እግዚአብሔር በጎና መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ በትንቢተ ዮናስ ምዕራፍ 4 ቁጥር 11 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። የምስጢር ባለቤት ጌታ መንፈስ ቅዱስ በዚህ የትምህርት ክፍል የሁላችንን ሕይወት እየዳሰሰ እንዲያስተምረን ከቆምንበት የስህተት ጎዳና ደግሞ እንዲመልሰን ከገባንበት የኃጢአት ሸለቆ ውስጥ እንዲያወጣን መድኃኔዓለም በቸርነቱ ያግዘን። የትምህርታችን ርዕስ እለ ኢፈለጡ ጸጋሞሙ እሜማኖሙ ግራቸውን ከቀኛቸው ያልለዩ ይላል። እስቲ ከኔ ጋር በሉ፣ ግራቸውን በሉ። ኧረ ትግዴላችሁ፣ ግራቸውን በሉ። እስቲ እዚህ ቢሆን ትበጠብጡን ነበር። ይሄ እግራቸውን እስቲ ወንዶች ብቻ በሉ፣ ግራቸውን ከቀኛቸው ያለዩ። እህቶች እስቲ እናንተ በሉ፣ ግራቸውን ከቀኛቸው ያለዩ። የዚህ ቃል ተናጋሪ መጋቢ ዓለማት ፈጣሪ ዓለማት ዓለማትን ፈጥሮ የሚገዛ የሁላችን አባትና አምላክ የሆነ ሁሉ እሁዝ ውስተ እዴሁ የተባለ ሁሉ በእጁ የተያዘ የሁሉ አስገኚ የሁሉ ፈጣሪ እግዚአብሔር የተናገረው ቃል ቃሉ የተነገረላቸው
ግራቸውን ከቀኛቸው ያለዩ የተባሉ ከ120,000 በላይ ሰዎች የሚኖሩባት ከተማ ነነዌ በምትባል ከተማ ውስጥ የሚኖሩ ወደ 120,000 የሚጠጉ አማኞች ወይም ደግሞ ሕዝቦች የተነገረላቸው ቃል። ቃሉም ደግሞ የተላለፈው በነቢየ እግዚአብሔር በቅዱስ ዮናስ በኩል ነው። ዮናስ ማለት የቃሉ ትርጉም የዋህ ርግብ ማለት ነው። እስቲ ዮናስ ምን ማለት ነው አልኳችሁ? የዋህ። ጨካኞች በዝተዋልና የዋሆችን ዮናስ እግዚአብሔር ያስነሳል። አሜን በሉ እንጂ ማልታተኒ አሜን እየተኑ አማርኛ ማሰሙ ካላችሁ ችግር የለም። እሺ አሜን በሉ። እግዚአብሔር ከሁላችን ጋር ይሁን። ዮናስ ማለት የቃሉ ትርጉም የዋህ ማለት ነው፣ ርግብ ማለት ነው። በጊዜው እግዚአብሔር በአንድ ከተማ ውስጥ የሚደረገውን ኃጢአት አየ፣ ተመለከተና እንድንጠፋበት የማይፈልግ እግዚአብሔር፣ ጠፍተን እንድንቀር ፈቃዱ ያልሆነ እግዚአብሔር፣ ስንጠፋ የሚፈልገን እግዚአብሔር፣ ስንወድቅ የሚያነሳን እግዚአብሔር፣ ስንታመም የሚፈውሰን እግዚአብሔር፣ ስንጨነቅ የሚያረጋጋን እግዚአብሔር፣ ስናለቅስ የሚያባብለን እግዚአብሔር፣ ድብቅ ጸሎታችንን የሚሰማ እግዚአብሔር፣ ከሀሳብ አስቀድሞ የሚያውቀው እምቅድመ ሕሊና ኩሎ ያምር የተባለው እግዚአብሔር በከተማ ውስጥ የሚደረገውን ክፋት፣ በከተማ ውስጥ የሚደረገውን ኃጢአት አየ፣ ተመለከተ። እግዚአብሔር ግን ከነኃጢአታቸው ሊተዋቸው አልወደደም ይላል። አይተወንም እግዚአብሔር፣ አይተወንም እግዚአብሔር። አሜን በሉ። ስንት ብር ገባ ጀሞ 3 ላይ ተወደደ ረከሰ። እንዲህ ይላል የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ አለ። ማን ያለው? እግዚአብሔር። ማንን? ዮናስን። ተነስተህ አለው ወደ ታላቂቱ ከተማ ወደ ነነዌ ሂድ አለው። ተነስተህ ወደ ታላቂቱ ከተማ ወደ ኢትዮጵያ ሂድ። ታላቂቱ ከተማ ከነነዌ በላይ ኃጢአት የሚሰራባት ሀገር ሆናለችና ታላቂቷ ከተማ ኢትዮጵያ በነነዌ የተደረገው ኃጢአት በዚህችም ተደግሞባታልና እግዚአብሔር ዮናስን ያስነሳዋል። ዮናስ በታላቂቱ ከተማ ሂድና ስበክላቸው። ለምን ከተባለ እንዲህ ብሎ መለሰ ራሱ እግዚአብሔር፣ ክፋታቸው ወደፊቴ ወጥቷልና አለ እግዚአብሔር። ምናቸው? ግዴላችሁም ዛሬ ያለንበት ደረጃ እንነጋገር። ምናቸው? ክፋታቸው በፊቴ ወጥቷልና ወደ ነነዌ ከተማ ሂድና ስበካቸው፣ ይመለሱ ልጆቼ ናቸው አለ እግዚአብሔር። ስንጠፋበት የማይፈልግ እግዚአብሔር፣ በኃጢአት ተጨመላልቀን የሚወደን እግዚአብሔር፣ ከርኩሰት መንደር በልዩ አጠራር የሚጠራን እግዚአብሔር፣ የቆሸሸው ካባችንን አውልቆ አዲሱን የበፍታውን ኤፉድ የሚደርብልን እግዚአብሔር፣ ከኃጢአት ከተማ የሚጠራን እግዚአብሔር አንሰማ ብለን ነው እንጂ ዛሬ በኃጢአት ከተማ ውስጥ እያለን እየጠራን ከገባንበት ሸለቆ ውስጥ እንድንወጣ እግዚአብሔር ይፈልጋል። ኑ ልጆቼ ይላቸዋል እግዚአብሔር። የኔ ልጅ አያዋጣሽም ማለት ዓለም ለነገስታቱም አልሆነችም የኔ ልጅ ይላል እግዚአብሔር። የአንበሳ ቆዳ አልብሳ በአደባባይ ያከበረቻቸውን መልሳ የውሻ ቆዳ አልብሳ ረግማቸዋለች አለ። አታዋጣሽም የኔ ልጅ፣ እኔ ነኝ ማዋጣሽ አባትሽ ይላል እግዚአብሔር። ከሱ ፊት መቆብለል እኮ አይቻልም የእናቴ ልጅ። ዮናስ ከተማይቱ ላይ ካልሰበክ ከተማዋን ከ3 ቀን በኋላ አጠፋታለሁ አለው እግዚአብሔር። ኢትዮጵያውያኖች ስሙ፣ የእናቴ ልጅ አድምጠኝ። እግዚአብሔርን አለመስማት በሕይወት እንድንቆይ አያደርገንም። ዮናስ ሰማ። ከተማዋ ላይ ሰብኬ እግዚአብሔር ከተማዋን ሊያጠፋ ነው ብዬ ነግሬያቸው ባለ ብዙ ምሕረት የሆነው እግዚአብሔር ተጸጽቶ ምሬያቸዋለሁ ቢለን አጠፋቸዋለሁ ብዬ ተናገርኩት ውሸት ነው ብለው ሰዎች ይገሉኛል፣ ዋሸ ይሉኛል፣ ከነቢያት ሐሰት ይደምሩኛል ብሎ ዮናስ ኮበለለ። ከማፊት
ይገርማችኋል። እንዲህ ይላል ዮናስ ግን አለ ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ አለ። ከማፊ እንዴት ቻለው ዮናስ? እንዴት ቻልከው ከእግዚአብሔር ሐሳብ መውጣት? ከእግዚአብሔር ርቆ መኖርን እንዴት ለመድከው? የእናቴ ልጅ እንዴት ቢመችሽ ነው እህቴ? እንዴት ቢደላክ ነው የእናቴ ልጅ ከቁርባን ርቀ? እንዴት ቢመች ነው ከንስሐ ርቀ? እንዴት ቢመችሽ ነው ከዕጣኑ ከማይሌቱ ከወንጌሉ ተለይተ? ከአባት ከእግዚአብሔር እቅፍ ወጥተህ ደልቶሃል፣ ተመችቶሃል። ዛሬ ለቅሶ የበዛበት ኑሮ የምትኖረው ከአምላክ ከእግዚአብሔር እቅፍ ስለወጣ ነው። ዛሬ የምትማረረው የመረጥከው ኑሮ ደምን ባይ የሚያስለቅስ በትዳር ደስተኛ ያልሆንከው፣ በንግድ ደስተኛ ያልሆንከው፣ በወለድከው ልጆች የምትበሳጨው ከአምላክ ከእግዚአብሔር ሐሳብ ወጥተህ ነው። ያውን ከእግዚአብሔር መራቅ እንዴት ቻለበት ዮናስ? የእግዚአብሔርን ራሴ እግዚአብሔርን መስማት የሚችል ጆሮ ያለው ዮናስ። በቸገረን ጊዜ የምንጠራው እኮ ዘመን ነው እግዚአብሔር። በጨነቀን ጊዜ የምናለቅስበት ጓደኛችን እኮ ነው እግዚአብሔር። ምስጢራችንን ደብቆ የያዘልን ገመናችንን የከተተልን እኮ ነው እግዚአብሔር። ባለቀስን ጊዜ እኮ በክፉ ቀን ደርሶ እንባችን የጠረገልን አልጋን ጥፎ ያስታመመን እኮ ነው እግዚአብሔር። ወዳጅ እኮ ነው እግዚአብሔር። ምስጢር የሚካፈል እኮ ነው እግዚአብሔር። የሚረዳ እኮ ነው እግዚአብሔር። የማይሰለች እኮ ነው እግዚአብሔር። ስንወድቅ የሚያነሳን እኮ ነው እግዚአብሔር። ድብቅ ጸሎታችን የሚሰማ እኮ ነው እግዚአብሔር። አይገርም? ከእግዚአብሔር ራቀ፣ ከእግዚአብሔር ሐሳብ ኮበለለ። አንዳንድ ጊዜ ወገኖች እኛ የመረጥነው መንገድ ብዙዎቻችን ትክክል ሆኖልን አናውቅም። የእኛ ሐሳብ ተሳክቶ አያውቅም። ዮናስ ከእግዚአብሔር ፊት ወደ ተርሴስ ይገርማችኋል፣ ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ አለ። ኢትዮጵያውያን የእግዚአብሔርን ድምፅ አለመስማት፣ ለእግዚአብሔር አለመታዘዝ ወደ ዓለም እንድንኮበልል፣ ወደ ጥልቁ እንድንወርድ፣ ወደ ሸለቆ እንድንወርድ ያደርገናል። እንዴት ከእግዚአብሔር ፊት መኮብለልስ እንዴት ይችላል ብላችሁ አስቡት። ዮናስ ከእግዚአብሔር ፊት ይኮበልል ዘንድ አለ ወደ ተርሴስ አለ። እግዚአብሔር የሌለበት ቦታ የለም። እግዚአብሔር እኮ የታጣበት ጊዜ የለም። በሁሉ የሞላ ምሉ በኩሌ የተባለ አምላክ አያችሁ። ወደ ምስራቅ ቢሄድ እኮ እግዚአብሔር በዛ አለ። ወደ ምዕራብ ቢሄድ እኮ እግዚአብሔር በዛ አለ። ወደ ደቡብ ቢሄድ እኮ እግዚአብሔር በዛ አለ። ወደ ሰሜን ቢሄድ እኮ እግዚአብሔር በዛ አለ። በሰማይ በምድር የሞላ አምላክ ነው። ወደ ጥልቁም ቢወርድ እግዚአብሔር በዛ አለ። ወደ ባሕርም ወደ ፈሳሹ ቢወርድ እግዚአብሔር በዛ አለ። ኧረ የእናቴ ልጅ እግዚአብሔር የሌለበት ቦታ የለም። ብዙዎቻችን እኮ ኃጢአት ለመስራት ቀንም ሳይሆን ጨለማን ነው የምንመርጠው። ለምን ከተባለ እግዚአብሔር እንዳያየን ሳይሆን ሰው እንዳያየን ብለን ከእግዚአብሔር በላይ የምንጨነቀው ለሰዎች ነው። እና ይገርማቸዋል። ከእግዚአብሔር ፊት ይኮበልል ዘንድ ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ ይለናል። ከክብር እንዳንወርድ እግዚአብሔር አለመስማት ከክብር ያወርዳል፣ ከጸጋችን ያወርደናል፣ ከተቀመጥንበት ወንበር ያወርደናል፣ እግዚአብሔር ከሰጠን ስፍራ ያወርደናል። ወረደ ይለናል። ከዛ ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ተነሳ። ዋጋም ሰጥቶ በመርከቧ ውስጥ ገባ። ያ ማለት ነው ገንዘብ ከፍሎ ዋጋ ከፍሎ መርከብ ውስጥ ገባ፣ ግን ዋጋ አጣ። መርከብ ውስጥ ያሉ በመርከብ ውስጥ የተሳፈሩ ሰዎች ነጋዴዎች ናቸው። ምኖች ናቸው? ነጋዴዎች ናቸው። እናተርፋለን ብለው ዕቃ የገዙ ነጋዴዎች፣ ይሳካልናል ብለው ዕቃ የገዙ ነጋዴዎች ነው ያሉት። እዛ ውስጥ ግን ያልታዘዘ ሰው ነበረ ይላል። ከዛ በኋላ መርከቧ ውስጥ ዮናስ እንደተሳፈረ ሰላሟን የመጣችዋ መርከብ፣ ደህነኛዋ መርከብ፣ ነፋስ ያልነበረባት መርከብ፣ አውሎ ወጀብ ያልተነሳባት መርከብ ከእግዚአብሔር ሐሳብ የኮበለለ ሰው ሲገባባት መርከቢቷ ሰላም ልትሆን አልቻለች እንጂ መርከብ የተባለችው ኢትዮጵያ ሰላም ያጣችው ከእግዚአብሔር ሐሳብ የኮበለሉ ኢትዮጵያውያን በዝተውበት ነው። ከንስሐ የራቁ ኢትዮጵያውያን በዝተውባት ነው። መርከብ የተባለው ቤታችሁ ነው። ሰላም የለውም፣ ቤታችሁ ይናወጣል። መርከብ የተባለው ትዳራችሁ ነው። ትዳራችሁስ መደማመጥ አቅቷችሁ የወጣልቃ ገብ ሰዎችን እያስገባችሁ ልትስማሙ አልቻላችሁ። ትዳር የተባለው ንግዳችሁ ነው። ትዳር የተባለው ኑሯችሁ ነው።
እና መርከቢቷ ተናወጠች። ዮናስ ግን ይላል በመርከቢቱ በውስጠኛው ክፍል ገባና ተኛ ይላል። ምን አለ? ከኔ ጋር ነው። ምን አለ? ተኛ። ተነስ ነው ያለው እግዚአብሔር። ተነስተህ ነው ያለው። ምን ብለህ? እኛንም ከተኛንበት አልጋ ያንሳን ወገኖች። ከክፋቱ ያንሳል፣ ከርኩሰቱ ያንሳል፣ ከምቀኝነት ያንሳል፣ ከዘረኝነት ያንሳል፣ ከጎይጠኝነት ያንሳል፣ ከመንደርተኝነት ያንሳል፣ ካሉባልታው ወንበር ላይ ያንሳል፣ ከሐሜቱ ወንበር ላይ ያንሳል። እነዚህ የተቀመጥንባቸው የክፋት አልጋዎች የተቀመጥንባቸው የርኩሰት ወንበሮች ከነዛ መነሳት ካልቻላችሁ በስተቀር መርከቢቷ ሰላም ልታገኝ አትችልም። መርከቢቷ የውስጠኛው ክፍል ውስጥ ገባና ተኛ። እንዴት ተኛ? ጥያቄ እኮ ነው። መርከብ ላይ የተሳፈረ ሰው እንቅልፍ የለው። ለምን? ነፋስ ይነሳል፣ መርከቧ ትናወጣለች፣ አውሎ ይነሳል፣ ወጀብ አለባት መርከብ ባህሯ። አያችሁ፣ በትዳራችሁ ላይ ወጀብ ተነስቶባችሁ እናንተ ዛሬ ተኝታችኋል። በቤታችሁ ሰላም ደፍርሶባችሁ የቤታችሁ ሰላም እንዲጠራ እንኳን ወደ ክርስቶስ ተነስታችሁ አልጸለያችሁ። ዛሬም የምታፈጡት ሰው ላይ ነው። ዛሬም የምትደገፉት የምትተማመኑባችሁ ሰዎች ናቸው። ወደ ተሻለው ጌታ መጣራት እስካልጀመራችሁ ድረስ መርከቢቷ እንኳን ከመናወጥ ጸጥ አትልም። አሁን በዛባት ተናወጠች መርከቢቷ፣ ልትሰበር ቀረበች። ፈሩ፣ ጮሁ፣ መጮ ጀመሩ። በቃ መርከብ የተባለችው ኢትዮጵያ ላይ የተነሳው ነፋስ ጸጥ እንዲልላት ከፈለጋችሁ ከመኝታችሁ ወረዱና ማቅ ለብሳችሁ ጮሁ ለዚች ሀገር። እግዚአብሔር ሆይ ምሕረት አድርግ። እግዚአብሔር ሆይ እኛ ሁላችን በድለናል። እግዚአብሔር ሆይ ኃጢአታችን ክፋታችን በፊት ወጥቷል በሉት። እንመን። ሰው ላይ ጣት እንዳትጠቁሙ። ወደ ሌሎችም ወደ ገዢዎችም ወደ መሪዎችም ወደ ባለስልጣናትም ወደ መኳንንትም ወደ መሳፍንትም አትዩ። ለዚች መርከብ መናወጥ ምክንያት የሆነ በወንዱም በሴቱም ያለን ያልነቃን የተኛን ዮናሶች አለን። ዮናሶች ለእግዚአብሔር ፊት የኮበለሉ ዮናሶች እስካሉ ድረስ መርከቢቱ ሰላም ልትሆን አትችልም። መርከብ የተባለችው ቤተክርስቲያን ናት። ሰላሟን አታለች። ለምን? ከእግዚአብሔር ሐሳብ የኮበለለ ዮናስ እዛ ውስጥ ስላለ እና ዮናስ ተኝቷል፣ እነሱ ይጮሃሉ። የዛን ሁሉ ሰው ጩኸት እንኳን ዮናስ አያዳምጥም። በቃ ብዙዎቻችን ተኝተናል። ለቅድስና ተኝተናል። ለማህሌቱ ተነስተን ተኝተናል። እስቲ እህቴ ልጠይቅሽ፣ እስቲ የገዛሽውን ውዳሴ ማርያም የገዛሽውን ዳዊት መዝሙረ ጸሎት ነው ምንድን ነው? ባለ 100 ምናምን ባለ 60 ምናምን የመዝሙሩ የጸሎት ጋር ከተገዙታላችሁ የገዛችሁት ቀን ለወረት ውዳሴ ማርያም ማክሰኞ ሮብ ላይ ራሱ አይደርስም። አያችሁ። እስቲ የገዛው መጽሐፍ ቅዱስ እንደው ማንበብ ካነበብከው ስንት ጊዜ ሆኗል? ቲክቶክ የት ያስነብብሃል? ዩቲዩብ የት ያስነብብሃል? ሞባይል እኮ ሁለተኛ ባል ሆኖ እኮ ቤታችሁ ገብቷል። ሌላኛው ትዳራችሁ የሚበጠብጥ ሌላ ውሽማ ሆኖ ገብቷል ቤታችሁ። ባል ከስራ ሲገባ ይዞ የሚቀመጠው ሞባይሉ ነው። ሚስት ከስራ ስትገባ ይዛ የምትቀመጠው ምንዋን ነው? ሞባይሏን ነው። ልጆች ከትምህርት ቤት መጥተው ምንም የሚያካክል ከነሱ ቁመት የሚበላለት ስልክ ገዝታችሁ ሰጧቸዋላችሁ። ከዛ በኋላ እነሱን እዛ ላይ እናት የምትለውን ልጅ አይሰማትም። የለማ አይምሮ ደንዝቷላ፣ ተሰርቋላ፣ ተወስዶበታላ። ተኝተናል ልክ እንደ ዮናስ። መርከቢቱ ግን የተናወጠች ነው። አላወቃችሁም እንጂ መርከቢቱ ግን ነፋስ አለባት። እናንተ ግን ተኝታችኋል፣ ደንዝዛችኋል። እንዳትነቁ ማን ነው አዚም ያደረገባችሁ? ለቅድስና እንዳትነቁ፣ ወደ ንስሐ እንዳትመጡ፣ ወደ ቅዱስ ቁርባን እንዳትመጡ፣ እንዳትነቁ፣ ለበጎ ነገር እንዳትጋደሉ ማን ነው አዚም ያደረገባችሁ? መንቃት አለባችሁ። ኦርቶዶክሳውያን ተኝታችኋል፣ ተነሱና ጸልዩ። መርከቢቱ ላይ የተነሳው ነፋስ ከባድ ነው። የሚገለብጥ ነፋስ፣ መርከቧን የሚሰብር ነፋስ ነው። መርከቢቱ ተናወጠች ማለት፣ መርከቢቱ ተሰበረች ማለት የሁላችንም ሕይወት አደጋ ላይ ነው። እና ታዲያ ምን አሉ? እየጮሁ እንዲህ ብለው አሰቡ። መርከቢቱ ልትሰበር የቀረበችው ነፋስ የተነሳባት ምናልባት የያዝነው ዕቃ ነጋዴዎች ስለሆኑ የያዝነው ዕቃ ለትርፍ ብለን ያመጣነው ዕቃ ከብዷት ሊሆን ይችላልና ዕቃ እንቀንሳል። ወዴት? ወደ ባህሩ። ምንም ቀንስ ዕቃ ሳይሆን መቀነስ ያለበት ዮናስ አለ። የተኛ ያማ ዕቃውማ ግዑዝ ነው። የተኛ ማንን ያልሰማ? እግዚአብሔርን ያልሰማ አለ። የተኛ
እግዚአብሔርን ያልሰማ አለ ያንቀላፋ፣ ለጽድቁ የተኛ ዮናስ አለ። ስለዚህ ባልገባቸው አማርኛ አነሱና ዕቃቸውን ወደ ባህር መጣል ጀመሩ። የሚቀልላቸው መስሎ እግዚአብሔርን አለመያዝ እንኳን ትርፍህን ዋናህን ትጥላለህ። ሊያተርፉ የወሰዱትን ዋናቸውን ባህር ውስጥ መጣል ጀመሩ። እዛ ጋር ያለውን ጉባኤ እግዚአብሔር ያስምርላችሁ ወንድሞች፣ እግዚአብሔር ይቀበልላችሁ። እግዚአብሔር ከሁላችን ጋር ነው። እንደው ለወሬው እዚሁ ድራፍት የጠጡ አይሻላችሁ? የምንነቃበት ነው እየነገርኳችሁ ነው። የሰማችሁ ነው አይደል? ተኝተናል። ግራቸውን ከቀኛቸው ያለዩ ማለት ይሄ ነው። ቀኝና ግራው የተምታታብኝ። እግዚአብሔር ከሁላችን ጋር ነው እና ባጭር ቃል ዕቃቸውን አንስተው ትርፋቸውን አይደለም ዋናቸውን ጣሉ። መጽሐፍ ደግሞ ምን ይላል? ያለህን ይላል አጽንተህ ያዝ ይላል እንጂ ጣል አይደለም። ጣሉ። እግዚአብሔር አልተያዘማ። በእጅ ያለው የተበተነው እኮ እግዚአብሔርን ስላልያዝክ ነው። ለዓመት ብለህ የሰበሰብከው በዕለት የተበተነው እግዚአብሔርን ስላልያዝክ ነው። ለሰርግ ይሆነኛል ብለህ ያስቀመጥከው ለለቅሶ የሆነብህ እግዚአብሔርን ስላልያዝክ ነው። አተርፋለሁ ብለህ የከፈትከው ሱቅ ያከሰረ እግዚአብሔርን ስላልያዝክ ነው። ገንዘብ በልጦብሃል። ለሁለት ጌቶች ነው የምንገዛው። አንዱ እግዚአብሔር፣ ሌላኛው ገንዘብ ነው። ሰልጥኖበናል። በእናታችን የእናታችን ልጅ ሯት የጨከንበት ገንዘብ አይደለም። ትንሽ ሳንቲ ስናገኝ መሬት አይንካን ብለን ሰላምታችን ተለውጦ ድሃ ተጸይፈን ግፈኞች የሆንነው የሰራተኛ ደሞዝ መቀማት የጀመርነው ክፋት የተለማመድነው። ለዚህ እኮ ነው እግዚአብሔር በነነዌ የሚኖሩትን 120,000 የሚሆኑ ሕዝቦች ክፋታቸው በፊቴ ወጥቷል አለ። በኢትዮጵያም የሚኖሩ 120 ሚሊዮን የሚሆን ኢትዮጵያዊ እኔን ጨምሮ ክፋታችን በእግዚአብሔር ፊት ወጥቷል። እመኑ። ለዚህ መፍትሄው ንስሐ መግባትና ከእግዚአብሔር ጋር መታረቅ ነው። የምንስቅበት አይደለም። አስረሽ ምቹ ብለን ዳንኪራ የምንደልቅበት ጊዜ አይደለም። የምራችንን ወድቀን እናልቅሳለን። በምሬት ብናለቅስበት ነው። ሌላው ቦታ የሆነው አንተ ጋር ስላልሆነ ተደላድለ ተኝተ ሊሆን ይችላል። በሌሎች የደረሰው በአንተ ስላልደረሰ ሊሆን ይችላል። ስለዚህ መርከቢቷ ትጽና ብለህ የምትለኝ ከሆነ ተነስና ወደ አምላክ ወደ እግዚአብሔር አልቅስ እና ዕቃቸውን ከጨመሩ በኋላ ነፋሱ እንደውም ጨመረ። እንኳን ሊቀልላት ባሰባት። እንዲህ አሉ መርከበኞቹ በሞትና በሕይወት መካከል ሆነው እየጮሁ ያለቀሱ እንዲህ አሉ። እዚህ መርከብ ውስጥ ሁላችን እንጮሃለን። አንድ ሰው ተኝቷል። ስንት ሰው ተኝቷል? አዎ የተኙት እያስወለዱ የተኛለ እንቀስቅሰው አሉ። መንፈስ ቅዱስ የተኙትን ይቀስቅስልን። መቼም በእኛ ጥሪ የሚነሳ ዮናስ የለም። ማን ይቀስቅስልን? ንገሩኝ እንጂ እናንተን መንፈስ ቅዱስ ይቀስቅሳችሁ፣ እኛንም ለጽድቁ እግዚአብሔር ያትጋል። እና የተኛ ሰው አለ ብሎ ወደ ውስጠኛው ክፍል ሲሄዱ ዮናስ ግን ይላል መጽሐፍ በከባድ እንቅልፍ ተኝቶ ነበረ። እንደው እኮ እንቅልፍም አይነት አለ። ዮናስ ግን መጽሐፉ ምናለው ከባድ እንቅልፍ የሞት ያክል። አንዳንድ ቀን የዚህን ያክል ተኝታችሁ ሰፈር ውስጥ ያለውን ጩኸት፣ ሰፈር ውስጥ እሳት ቢነሳ ጥይት ቢተኮስ የማይነሳ ሰው አለ። ይገርመኛል። በከባድ እንቅልፍ የተኛ ያስተኛንማ ነገር አለ። የሆነማ አዚም አለ። የቤተ ክርስቲያን ደወል መስማት ያቃታችሁ፣ የማህሌቷን መስማት ያቃታችሁ፣ አደንዝዞ አስተኝቶ ሲነጋ ነው የምትነሱት አይደል? ቅዳሴ ያስቀድሳለሁ ብላችሁ ጠዋት ማታ ነጠላ አዘጋጅታችሁ ዳዊታችሁን ጎን አድርጋችሁ ስትነቁ እግዚኦታው አልፎ የምትነሱት እያችሁ ተኝታችኋል። ለመኑኝ እኮ ነው የምላችሁ። አይመስላችሁ? አልተኛችሁ ምን ወጣችሁ? ምንላችሁ የምታዩ ምንድን ነው? መልስ ስጡ እንጂ መልስ ስጡኝ እንጂ። አይ አልተኛ። እግዚአብሔር ከሁላችን ጋር ያለ። ምን አሉ መሰላችሁ? ዮናስ ልጅና ምነው ተኝተሃል አሉት። እስቲ በሉ በድንግል ማርያም ከፍ አድርጉና በሉ ድገሙት። ኧረ ዮናሶች ምነው ተኝታችኋል? እኛም ዮናሶች ነን። ምነው ተኝታችኋል በሉን እንጂ። እናንተኛም ስትሉ ብሳችሁ ተገኛችሁ፣ እናንተም ተኝታችኋል።
ማን ይነቃል? የለም። ሁሉም ተኛ። መሪውም ተመሪውም ተኛ፣ ትንሹም ትልቁም ተኛ፣ ቀዳሹም አስቀዳሹም ተኛ። ስለዚህ መንፈስ ቅዱስ ይቀስቅሳል። ምን ነው ተኝተሃል አሉት። ከእንቅልፉ ሲነቃ መርከቧ ምን እየሆነች ነው? ልትገለበጥ። በሞትና በሕይወት መካከል፣ በእነሱና በሞት መካከል አንድ ምዕራፍ ቀርቷቸዋል። ዕጣ እንጣጣል። ይሄ መከራማ በማን እንዳገኘን ማወቅ አለብን አሉ። ዕጣ እንጣጣላል። ለነነዌ ዕጣ የተጣጣሉት። እስቲ ለኢትዮጵያ ዕጣ እንጣጣል። በማን መከራ ነው ይሄ ሁሉ ፈተና ያገኛት? ይሄ ሁሉ ሰቆቃ፣ ይሄ ሁሉ እንግልት፣ ይሄ ሁሉ ስደት፣ ይሄ ሁሉ ጦርነት፣ ይሄ ሁሉ ሞት፣ ይሄ ሁሉ እልቂት በማን ምክንያት ነው ካለ ጣት እንዳጠቁ በእኔም በአንተም ዕጣው ይወጣል፣ በእኔም በአንቺም ዕጣው ይወጣል። ዮናሶች ነን። ለመርከቢቷ ጸጥታ፣ ለመርከቢቷ ሰላም ክርስቶስን መጥራት ያልቻልን፣ ሲጣራም እግዚአብሔርን ያልሰማን፣ ያልታዘዝን፣ የኮበለልን ዮናሶች ነን። ዕጣ ይውጣ አለ ዮናስ ቆራቡ። ዕጣው ሲወጣ ዮናስ እርግጠኛ ነው። ዕጣው በዮናስ ላይ እንደሚወጣ ያውቃል። ዕጣውም በዮናስ ላይ ወጣ። በእኔ ምክንያት ነው ለካ መርከቢቱ የተናወጠችው አለ። አዎ ሀገር የምትበጠበጠው በአንተ የተነሳ ነው። አንተ በየፌስቡክ ላይ በምትለጥፈው የውሸት ወሬ ቤተ ክርስቲያን ሰላም ያጣችሁ እናንተ በምታደርጉት ነገር ነው። ድሮ አባቶች ይከበሩ ነበር። ድሮ ጳጳሳት ይፈሩ ነበር። እኔ ልጆኛ አስታውሳለሁ። ዘማሪ ዲያቆን ኤፍራት አብሮኝ ያደገው በዲቁና አብረን ቀድሰናል። ጳጳስ መጣ ተብሎ ደወል ይደወላል ሊቀ ጳጳስ ለማግኘት። ጳጳሱ ሲያልፉ አተናቸው አምልጠውን ሄደው ያለፉበትን የረገጡበትን መሬት እንስም ነበር። ይህንን በዋሽ የሰማይ አምላክ እግዚአብሔር ምስክር ነው። ዛሬ ግን ከጳጳስ አልፈን ቅዱስ ፓትርያርኩን የምንሳደብ ጀግኖች ነው። ለመርከቧ መናወጥ ምክንያት የሆኑ ሁላችን ተጠያቂ ነው። የሰማችሁ ነው። ዮናሶች በስተናል። አዎ ምን እናድርግ ወደሚለው ነገር እንግባ። ምን ተንግበር፣ ምን እናድርግ፣ ምን እንስራ? መርከቧ እየተናወጠች ነው። አንተም ታውቀዋለህ፣ አንቺም ታውቀዋለሽ፣ ልብህ ያውቀዋል፣ ሁላችን እናውቀዋለን። አሁን ችግር ልነግራችሁ ሳይሆን መፍትሄውም ተቀምጦልናል። ምን እናድርግ? ምን ነው ተኝተሃል አለ። ከዛ በኋላ ዮናስ ሲነቃ ሞት ከቦታል። ማነህ? ምንድነህ? ከወዴትስ መጣ? እንዴትስ ይሄ ዕጣ አንተ ላይ ሊወጣ ቻለ? ይሄንስ በደል በምን ምክንያት አገኘን? እግዚአብሔርንስ ምን በድለከዋል? ብለው ጥያቄ ጠየቁት። እንዲህ አላቸው፣ እሱ እኔ ዕብራዊ ነኝ አለ። እስቲ እኔ ኢትዮጵያዊ ነኝ በሉና። ሶማሊያዊ ነኝ፣ ኬንያዊ ነኝ፣ ዩጋንዳዊ ነኝ፣ ቡሩንዳዊ ነኝ። አፋችሁ ተሳሰራል። ኧረ እግዚአብሔር ይፍታችሁ። እስቲ እናንተ በሉ እኔ ኢትዮጵያዊት ነኝ በሉ። ሌሎቻችሁ ደግሞ ምናምን ናችሁ። መጽሐፍ እና አየው ዮናስ የመለሰው እኔ ምናዊ ነኝ አለ። ምን አስማማችኋት? እንደች ነገር እኔ ምናዊ ነኝ አለ፣ ዕብራዊ ነኝ። ቀጥሎስ ባህሩንና የብሱን የፈጠረውን እግዚአብሔርን አመልካለሁ አለ። ስለዚህ ኢትዮጵያ ማን ነው የምታመልከው? የኢትዮጵያ ተስፋዋ ማን ነው ተብሎ ተጽፏል። ኢትዮጵያ እጆቿ ወደ ማን ትዘረጋለች ተብሎ ተጽፏል። ስለዚህ እኔ ኢትዮጵያዊ ነኝ በለ ነገር ነው። ይኸው እናንተን ከቀሰቀስን በኋላ በተመለሱት መልስ ምን ነው ተኝተሃል ሲሉት ነቃ። ኢትዮጵያውያኖች አሁን ምን ነው ተኝታችኋል ሲሉ ነቃቸው አይደል? ማን ምንድን ነው ለሚለው ጥያቄ እኔ ኢትዮጵያዊ ነኝ በሉና፣ ቀጥሎ ደግሞ ባህሩንና የብሱን ሰማይና ምድር የፈጠረው እግዚአብሔርን እናመልከዋለን። ታዲያ የምታመልከውን አምላክ ለምን አትታዘዘው? ታዲያ የምታመልከውን ጌታ ጠዋትና ማታ በፊቱ የምትንበረከክለትን ጌታ ለምን ኮበለልሽ? ከፊቱ ለምን ከመቅደሱ ጠፋሽ? ልጁ እኮ ነሽ። ደም የተከፈለልህ የክርስቶስ ውድ ገንዘብ እኮ ነህ። አንተ እኮ ከወርቅ በላይ ነው ወንድሜ። አንቺ እኮ ከአልማዝ ከከበሩ ማዕድናት በላይ ዕልቁ እኮ ነሽ። ለአማኑኤል እንድትቆይበት አይፈልግም አባትሽ መድኃኒዓለም ይፈልግሻል። ይፈልግሃል እኮ መድኃኒዓለም። አንተ እኮ እግዚአብሔር ገንዘቡ ነህ ልጄ፣ ወንድሜ፣ እህቴ፣ ልጆቼ የእግዚአብሔር ገንዘቡ ናቸው። እንድትጠፉበት አይፈልግም እግዚአብሔር። አያችሁ
ምን አለን እግዚአብሔር? ጽድቁና ኃጢአቱ ተንታቶብን ሲያየን ግራቸውን ከቀኛቸው አለዩ ሰዎች አሉ። ሂድና ስበክላቸው። እነዛ ደግሞ ኢትዮጵያውያኖች እኛ ነን። ዘፈኑም ያምረናል ደግሞ ባለንበት ለመዝሙሩ ይኸው ኦርቶዶክሳውያን የሚባሉ ሰዎች ቤት መዝሙር ቢከፈት 4 ሰዓት አያልፍም። እንደው ከቆየ እስከ 5 ሰዓት ነው። ከዛ በኋላ የሚደለቀው ምን እንደሆነ ታውቁታላችሁ። ስዕል አድኖ ምን ሰቅለው እኛ፣ ሙዳይ ምጽዋት ምን ደረደረው እኛ፣ ሻማ ምናበራው እኛ፣ ክርስቲያንን ብለን የምናሳውቀው የምናውጀው እኛ፣ ሚካኤል ገብርኤል የምንዘክረው እኛ፣ ማርያም ልደታን የምናወጣው እኛ፣ ጽዋ ቀማሾቹም እኛ፣ ግራችንን ከቀኛችን ያለየንም እኛ፣ አስማተኞች ቤት መንደር የምንረግጠው እኛ፣ ጠንቋይ ቤት የምንሄደው እኛ፣ ምን መትተውም እናስመትተውም እኛ፣ ምናስረውም እናስፈተው እኛ። አያችሁ እግዚአብሔር ምን አለ? ግራቸውን ከቀኛቸው አለዩምና ሂድና ምን በላቸው? ስበክላቸው። ዮናስ እንዲህ አለ፣ መፍትሄ አለ። ምን አላቸው? እኔን አንስታችሁ ወደ ባህር ስትጥሉኝ መርከቧ ሰላም ታገኛለች። መርከቧን የበጠበጥኳት እኔ ነኝ፣ የእናንተን ሰላም ያደፈረስኩ እኔ ነኝ አለ። አሁን እኛ ራሳችንን በእግዚአብሔር ፊት እያዋረድን ይሄ መከራ ያገኘን በእኛ ነው ብለን እኛ ትልልቆቹ፣ እኛ መሪዎቹ፣ እኛ እረኞቹ በእግዚአብሔር ፊት እንደ ዮናስ እኔ ነኝ መርከብ የተባለችውን ኢትዮጵያን ያናወጥኩ እኔ ነኝ። መርከብ የተባለው ትዳራችሁ፣ መርከብ የተባለው ቤታችሁ የተናወጠበትን ምክንያት ፈልጉት። ስለዚህ ወደ ባህር ጣሉኝ አላቸው። እኔ ካልተጣልኩ በስተቀር መርከቢቷ ሰላም አታገኝም። በቃ ያለው መፍትሄ አንቺ፣ አንተ፣ እኔ በእግዚአብሔር ፊት ለፊት ራሳችንን እንጣል። የሰማችሁ ማለት እግዚአብሔር ፊት ለፊት ራሳችን እናዋርድ። የከበረ ልብሳችንን አውልቀን ማቅ ለብሰን እንውረድ። መርከቧ እንድትጸናለን። ከሷ ውጭ ሌላ ቤት የለም። ከሷ ውጭ ሌላ ሀገር የለም። ከሷ ውጭ ሌላ ተስፋ የለንም። ከሷ ውጭ ሌላ መሰብሰቢያ የለንም። አንድ ሀገር ነው ያለችን፣ እሷም ኢትዮጵያ። የቅዱሳን ተስፋ ናት። ከሮም መጥተው ለኢትዮጵያ የጸለዩላት አቡነ አረጋዊ ሀገር ናት። ከግብፅ መጥተው ከኒሳ መጥተው ለኢትዮጵያ የጸለዩላት የነ ገብረ መንፈስ ቅዱስ ሀገር ናት። የመለኮት ጥበቃ ያልተለያት ሀገር ናት። የነ ተክለ ሃይማኖት ሀገር ናት። እና አቡነ ተክለ ሃይማኖትማ ቀድሞ አይተውት ነበር። ይህንን ዘመን ወንድም ወንድሙ የሚገልበት፣ የምንጨካከንበት፣ ሰውን በገንዘብ አሳልፈን የምንሰጥበትን ዘመን አያችሁ። ይሄንን ዘመን ለተክለ ሃይማኖት አይተው ነበር። ከዛ ምን አሉና አቡነ ተክለ ሃይማኖት ጌታ ሆይ ከዛ ዘመን አትስረቅ፣ እህል አታስበላኝ፣ ውሃ አታስጠጣኝ ብሎ ጸልየው። ከእኛ ዘመን ኢትዮጵያዊ ይህንን ልፋት ያስለመደን ማን ነው? ዶሮ ስናርድ ታውቃላችሁ። መቼም ቤት ውስጥ የሚጾም ሰው ካለ እማዬ እንዲህ ትላለች፣ እስቲ ዶሮ ወረድልኝና አረ ለፋሲካ የሚታረደውን ዶሮ ታውቁታላችሁ፣ ለገና የሚታረደውን ዶሮ ታውቁታላችሁ። ከዛ በኋላ አንተ ጾመኛ ነኝ ብለህ ዶሮን ስታርድ ወይም ማዬ ወይ አንድ ሰው ከቤቱ ሳፋ ይዞ አጠገብ ይቆማል አይደል? የሚታረደውን የዶሮ ሰቆቃ እንኳን ለማየት። ዛሬ ግን ሰውን አርደን በደም የምንቀልድ ክፉዎች ሆነናል። ይሄንን ክፋት ያለማመደን ማን ነው ካልን ለእግዚአብሔር አለመታዘዛችን፣ ከእግዚአብሔር ፊት መኮብለላችን እኛው ዮናሶች ነን። ስለዚህ ብንነቃ ይሻላል፣ ብንነሳ ይሻላል፣ ወደ እግዚአብሔር መስማት ብንጀምር ይሻላል፣ ወደ ንስሐው ብንመጣ ይሻላል። ንገሩኝ እንጂ ወይ ይሻላል አይሻልም? ይሻላል። እና ዮናስ ወደ ባህር ሲጣል እግዚአብሔር ግን አልተወውም። እስቲ አይተወንም በሉ፣ እስቲ አይተወንም በሉ። እኔን አልታዘዘም፣ ባህር ውስጥ ተጥሏል፣ ሞቶ ይቅር አላለም እግዚአብሔር። ማንም ሰው እንዲጠፋበት እግዚአብሔር ፈቃዱ አይደለም። አንዳንድ ጊዜ ተሰልፈው የሚዘምሩ ልጆች ከቤተ ክርስቲያን ተቆጥረው ሊጎሉ ይችላል። ወይ ከሰንበት ትምህርት ቤት ወይ የሆነ ጊዜ ሲቀድስ የምናውቀው ቆንጆ ቀዳሽ ጥሩ ዲያቆን ከቤተ ክርስቲያን ኮልሎ ሊወጣ ይችላል። መጣ ቀረ፣ ደግሞ እሱ ቀረ። የሆነ ሰባኪ ሊወጣ ይችላል፣ ወይ ዘማሪ ሊወጣ ይችላል። እሷ መጣች እሱ ቀረ፣ ቤተ ክርስቲያን ላይ ታቆለ ምናምን ሊልን እንችላለን። ለእግዚአብሔር ግን ይጎሉበታል። ምኖቹ ስለሆኑ ልጆቹ። አንተ እግዚአብሔር ገንዘቡ ነው። ቤተ ክርስቲያን በመምጣት የሚያስደነግጡ ሰዎች ሊኖሩ ይችላሉ። ምን አይተህ መጣህ፣ ምን አይተህ ምን አግኝተህ የሚሉ ሰዎች ይኖራሉ። አግኝተህ የመጣኸውማ ምሕረቱን ነው። ምኑ የቻለን የማን እጅ ላይ ስላለን መሰላችሁ? የአማኑኤል እጅ ላይ ስላለን እና ዮናስ ባህር ውስጥ ሲጣል እግዚአብሔር
አሳ አንበሪ አዘጋጀለት። እንግዲህ አስቡ፣ አሳ አንበሪ በውስጡ እንደ መጋዝ ያለ ነገር አለው። ከውስጡ የሚረጨው አሲድ አለ። አሳ አንበሪ ሆድ ውስጥ እንኳን 3 ቀን ለመተኛት ለ1 ደቂቃ የማይታሰብ ነው። አሳ አንበሪ በሆዱ በአፉ አንድን ነገር ካስገባ በኋላ በሕይወት የሚወጣ ሰው አይኖርም። ምቹ ያልሆነውን አሳ አንበሪ ግን አዘጋጀለት። የሰማችሁ ነው። አሳ አንበሪው ዮናስን ወደ ባህር ሲገባ ሊቀበለው አደረገ። እንደው መልሱልኝ፣ በውሃ ውስጥ አንድ ሰው ኦክሲጅን ሳይኖር ውሃ ውስጥ ለ3 ደቂቃ መቆየት ይችላል? ንገሩኛ። ዮናስን እግዚአብሔር